ከዚህ በኋላ በልባችሁ ላይ የሚደርሰውን ጫና ለመቀነስ ምን ያህል መቀነስ እንዳለባችሁ ራሳችሁ ትወስናላችሁ። የደም ግፊት መጠናችሁ በልባችሁ ላይ ምን ያህል ጫና እያሳደረ እንደሆነ ልንገራችሁ። አንደኛ፣ በልባችን ላይ ምንም አይነት መጥፎ ጫና የማያሳድረው የደም ግፊት መጠናችን ስንት ነው? የላይኛው ሲስቶሊክ የምንለው የደም ግፊት መጠን 120 ሚሊሜትር ሜርኩሪ እና ከዚያ በታች ከሆነ፣ ወይም ደግሞ የታችኛው ዲያስቶሊክ የምንለው የደም ግፊት መጠን ደግሞ ከ80 ሚሊሜትር ሜርኩሪ በታች ከሆነ በልባችን ላይ ምንም አይነት ጫና የማያሳድረው የደም ግፊት መጠናችን ነው። ነገር ግን ብዙዎቻችን አይ ትንሽ ናት የጨመረች እያልን የምንጠራት የላይኛው የደም ግፊታችን መጠናችን ከ120 እስከ 129 ከደረሰ በልባችን ላይ 25% ያክል ጫናን ያሳድራል። ልባችን እየጠበቅነው ያለነው ስንት ፐርሰንት ነው? 75% ብቻ ነው። ልብ በሉ፣ ብዙዎቻችን የደም ግፊታችን በዚህ ደረጃ ሲሆን እንደ ጤናማ ነው የምንቆጥረው። ግን ጥንቃቄ ማድረግ፣ ይህንን ለመቀነስ ብዙ መስራት ይጠበቅብናል ማለት። በሶስተኛ ደረጃ ደግሞ የደም ግፊት መጠናችን ደረጃ 1 የምንለው ወይም ደግሞ የላይኛው ከ130 እስከ 139 የታችኛው ደግሞ ከ80 እስከ 89 የደም ግፊት መጠናችን በዚህ ደረጃ ላይ ያለን ሰዎች ልባችን እየጠበቅነው ያለን 50% ብቻ ነው። 50% ጫና እየደረሰበት ነው። ሌላው ደረጃ 2 የደም ግፊት ደረጃ የደረሰ ደም ግፊት፣ ይህ ማለት የላይኛው የደም ግፊት መጠናችን ከ140 እስከ 159 ሚሊሜትር ሜርኩሪ ከሆነ የታችኛው ደግሞ ከ90 እስከ 99 ሚሊሜትር ሜርኩሪ ከሆነ ልባችን 75% ጫና እየደረሰበት ነው። ስለዚህ ልባችን እየጠበቅነው ያለነው 25% ብቻ ነው ጫናውን እያቀለልንለት ያለነው ማለት ነው። ነገር ግን ከዚህ በላይ ሆኖ ደግሞ የላይኛው የደም ግፊት መጠናችን ከ160 የታችኛው ደግሞ ከ100 እና ከዚያ በላይ ከሆነ ግን ልባችን ምንም አይነት ጫናን እያቀለልንለት አይደለም። መቋቋም የሚችለው በላይ ጫና እየደረሰበት ስቃይ ላይ የደረሰበት የደም ግፊት ደረጃ ነው ማለት ነው። ይህንን ልላችሁ የፈለኩት ለምንድን ነው? ብዙዎቻችሁ የደም ግፊት መጠናችሁን አታውቁም፣ ወይም ደግሞ ዝም ብላችሁ መድኃኒት ትወስዳላችሁ እንጂ ስንት ላይ መድረስ እንዳለባችሁ ያ የደም ግፊት መጠን በሰውነታችሁ ላይ የህመም ስሜት ስለሌለው ምልክቶቹን ስለማያሳይ ምን ያህል እየጎዳችሁ ስለሆነ ስለማታውቁ ነው። ይህንን በእያንዳንዱ የደም ግፊት መጠን ምን ያህል ልባችን ላይ ጫና እያሳደረ እንደሆነ ልነግራችሁ የወደድኩት። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለብዙ ሰዎች እንዲደርስ እንድታደርጉ ጋብዛችኋለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ።